እባክሽን ይልልት በይ አሁን ሂጂና የሚያምር ቀሚስሽን ለብሰሽ ነው። እሺ መጣሁ ልኝ ሀብልዬ ይኸውልሽ እሷ ትክክለኛ ወላጅ እናትሽ ናት። ምን እያልሽ ነው እማዬ? እኮ እሷ ናት የኔ ወላጅ እናት። አዎ ልጄ፣ ትክክለኛ እናትሽ ወላጅ እናትሽ እኔ ነኝ። ግን ደግሞ በዚህ ሁኔታ ልነግርሽ አልፈለኩም ነበር። እማዬ እናቴ አንቺ ነሽ። እኔ ከአንቺ ውጭ ሌላ እናት የለኝም። የትም ጥላኝ ሄደች ሴት እናትሽ ነኝ ብላ አሁን መምጣት አትችልም። ይኸውልሽ ሀብልዬ፣ በእርግጥ እናትሽ አንቺን ለማግኘት ብዙ ተንከራታለች፣ ብዙ ጊዜ ተቸግራለች። ይህንን ደግሞ ነግራኛለች፣ ሁሉም ነገር በግልጽ። ልክ ነኝ ልጄ። እኔ አንድም ቀን አንቺን ሳላስብ የቀረውበት ጊዜ የለም። ተረጂኝ። ከአቅም በላይ በሆነ ችግር ነው ትቼሽ ሄድኩት። እኔ አሁን መታጠቢያ ቤት ደርሼ መምጣት አለብኝ። ኧረ አክቲንግ፣ ኧረ ትወና ኩኩሻ ትተውኝ ወይ እንዴ? አንቺ የውሸት ልጅ ምናምን አይደለም መሆን ያለብሽ። አንቺ አክተር ነው መሆን ያለብሽ እንዴ። ደግሞ ስሚ ይኸውልሽ፣ ይሄ የአራዳ ቋንቋሽ ምናምን እዛ እናትሽ ፊት እንዳትጠቀም ነግሬሻለሁ። ቀጣዩ ሲንግ ምን ነበር? ላቅሶ ታመጫለሽ፣ ታለቅሻለሽ። ሰላም ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። ደህና ናችሁ ወይ? ሀብል ድራማ። በሀብል ድራማ እንደሚታወቀው እንግዲህ በባለፈው ክፍል ላይ ሀብል ከእስር ቤት ተለቃለች። ሀብል እንግዲህ ባልሰራችው ወንጀል ወጥመድ ውስጥ አስገብተዋት ወይዘሮ አጸደና ሜርሲ ማለት ነው እስር ቤት እንግዲህ ለሳምንታት ቆይታ ነበረ። ታዲያ እንግዲህ ንጹህ ልብ ያላት ሀብል በነገራችን ላይ ሀብል ድራማ ላይ ነገሮች ተንኮል የሚሰሩ ሰዎች ሚስጥሮች አይቆዩም፣ ቶሎ ነው የሚወጡትና በጣም ነው ደስ የሚለው። እንግዲህ ሀብል ለብዙ ጊዜ እስር ቤት ትቆያለች። ምናልባትም ያለ ፍርድ በጣም ብዙ ነገሮች ሁሉ ወደ እሷ ስለሚያመለክቱ ማለት ነው። ከማደር ጋራ ያላት ነገር የባሏ ፍቅረኛ መሆኗ ወይም ደግሞ ከማግባቷ በፊት የእዝራ ፍቅረኛ የነበረ ሴት እንደመሆኗ ይጣሉም ስለነበረ ቤት ውስጥ እሷ ተጠርጣሪ ሆና ነበረ። በዛ ላይ የቢላዋ አሻራም ወደ እሷ ስለሚያመለክት ነገሮች ሁሉ ተጠማዘው እሷ ላይ ተጭነው ነበረ እና በቀላሉ ከእስር ቤት ትወጣለች ብለን አልጠበቅንም። ነገር ግን እንግዲህ ከእስር ቤት ወጥታለች። ከእስር ቤት እንድትወጣ ትልቅ አስተዋጽኦ ያደረገላት ደግሞ እንግዲህ ሳሚ ነው። ሳሚ ከመጀመሪያውም ጀምሮ ለገንዘብ ብሎ እንግዲህ ሰውን ገሏል ማለት ነው በሜርሲ ትዕዛዝ። በነገራችን ላይ ሜርሲ ብቻ አይደለችም፣ ሳሚን ከመጀመሪያውም ያዘጋጀችው ወይዘሮ አጸደ ነች። አጸደ ሳሚን እሷን ሀብልን ወጥመድ ውስጥ ለማስገባት ማለት ነው ማህደርን እንዲገል ከዛ ደግሞ ግድያ ውስጥ እና የሜርሲ እጅም እንዲኖርበት ሆን ብላ ነበር ያቀነባበረችው። ሜርሲ ይህን ሁሉ ሴራ አታውቅም። ሜርሲ በራሷ መንገድ ያደረገችው የመሰላት ነገር ግን እንደዛ አይደለም። አጸደ ናት ሜርሲ እጇ እንዲገባበት ያደረገችው። ምክንያቱም ደግሞ አሁን ላይ በቤት ውስጥ እዝራ ዓይንሽን ላፈር በማለት ከቤት እያባረራት ነው። እዝራ ብቻ ሳይሆን ወንድሟ አቶ እስክንድርም እንደዛው እንግዲህ ሚስጥሯ፣ ተንኮለኝነቷ፣ ገንዘብ ወዳድነቷ ስለተጋለጠባት ቤት ውስጥ ምንም ነገር አገኛለሁ ብላ ተስፋ ስለቆረጠች ማለት ነው መጠቀም የምችለው ሜርሲን ነው። እንግዲህ የሜርሲን ሀብት ለማግኘት ሜርሲን ወንጀል ውስጥ በመክተት እሱን በመጠቀም እንግዲህ የሜርሲን የሆነ ነገር ሁሉ በስሟ ለማድረግ አጸደ ከመጀመሪያውም እንግዲህ አቅዳበት አስባበት ነው ይህን ነገር ያደረገችው። ታዲያ ሜርሲ ሳታውቅ እንግዲህ ሜርሲ ወንጀል ውስጥ እንድትገባበት አድርጋለች ማለት ነው። እናም እንግዲህ ለዚህ ነበረ ሳሚ ደግሞ እህቱን ለማሳከም ገንዘብ ስላስፈለገው ሰው ለመግደል ተገዷል። ከገደለ በኋላ እንግዲህ
በሀብል አማሃኝ ሲሉት እምቢ ብሎ ነበር። አይታችሁ ከሆነ በፍጹም አላደርገውም፣ እንድገላት ነው ያዘዝሽኝ፣ ገድያታለሁ። ስለዚህ ፖሊሶቹ በራሳቸው ጊዜ ይድረሱበት በአሻራው ቢላትም ሀብል ናት ብለህ ካልተናገርክ እህትን እገላለሁ በማለት እህቱን ይዛበት ነበር አጸደ። እንግዲህ በዚህ የተነሳ ነው ሀብል ታስራ ፍርድ እንዲህ በቀላሉ አግኝታ ትወጣለች ብለን አልጠበቅንም ነበረ። ከመጀመሪያውም ፈቃደኛ ያልሆነው ቢኒያም አሁን ላይ እዝራ ደግሞ የእሱን እህት ለማሳከምና ለመጠበቅ ሲሯሯጥ ስላየን ሚስቱ ነፃ እንደሆነችና በፍጹም ሀብል እንዳልገደለች ራሱ እንደገደለ ተናግሮ ሀብልን ከስር ነፃ አድርጓታል። የሀብል መታሰር በነገራችን ላይ የሀብል መታሰር እንግዲህ ከእዝራ ጋር በፍቅር እንዲጣመሩ ትልቅ ሚና ተጫውቶላታል ማለት ነው። ሀብል እስር ቤት በገባችበት ሰዓት እዝራ ስለ ሀብል አብዝቶ እያሰበ ነበረ። ለዛም እንግዲህ ሳያስበው ሀብልን ወዷታል። ያልተወደደችው ሙሽራ ተብላ እንግዲህ የማታውቀውን ልጅ ወይም ደግሞ የማያውቃትን ሴት በአባቱ እና በእንጀራ እናትየዋ ምክንያት የተጋቡት ልጆች አሁን ላይ ቅልጥ ያለ ፍቅር ውስጥ ገብተዋል። ታዲያ የሀብል መታሰር ውለታ የዋለላት ይመስለኛል። እስር ቤቱ ጥሩ ባይሆንም ነገር ግን እዝራ ስለ እሷ ቆም ብሎ እንዲያስብና ምን ያክል ህይወቱ ላይ አስፈላጊ ሴት እንደሆነች እንዲረዳ የጠቀመው ይመስለኛል። ለዛም እንግዲህ እሷ እስር ቤት በነበረችበት ጊዜ እዝራ ለእሷ ጥሩ ስሜት እንዳለው እየነገራት ነበረ። ያን ብርታት ሆኗት እንግዲህ ሀብል ከእስር ቤት ተፈታለች። ሀብል ከእስር ቤት ስትፈታ ግን በጣም ብዙ ነገሮች ተዘበራርቀዋል፣ እንደ አዲስ ማለት ነው። እንግዲህ ሜርሲና አጸደ ነገሩን ለማቀዝቀዝ ወይም ደግሞ ነገሩን ለማረሳሳት እየሞከሩ ይገኛሉ። ከሀብል ጋር ሰላም በመፍጠር ማለት ነው። እንግዲህ ቤት ውስጥ ፍቅር ለመጫወት እየሞከሩ ይገኛሉ። በጉልበት በተንኮል ነገሮች እንደማይሆኑ ስላወቁ አሁን ላይ ሀብልን በፍቅር ቀርበው እሷን መጉዳትና መጣል እንደሚችሉ እያቀዱ ይገኛሉ። ለዛም እንግዲህ ይጠቅመኛል ያለችውን ወይዘሮ አጸደ ለሜርሲም ሳይቀር ማለት ነው ከሀብል ጋራ ተስማምታ በፍቅር ቀርባ ከእሷ ጋር እንድትስማማ በጉልበት ሳይሆን በብልሃት ነገሩን እናድርገው እያለች ትገኛለች። እዝራ ደግሞ ሀብልን ወደ ቤት ስትመለስ ደስ በሚል ሁኔታ ማለት ነው በፍቅር ተቀብሏታል ማለት ነው። እንግዲህ ሚስትነቷንም አምኖ ተቀብሏል። እንዳፈቀራት እንደወደዳትም እጅ ሰጥቷል። አሁን ላይ ሚስትነቷ በግልጽ ተረጋግጧል ማለት ነው። ታዲያ ይሄን ነገር አጸደ ስታይ ነገሩ ከረር እንዳልና እዝራ የምር ሀብል እንዳፈቀራትና ሚስቱ እንዳደረጋት ስታይ ነገሮችን በብልሃት ለመፍታት እያሰበች ትገኛለች። እዝራ ለሀብል ስለ እናቷ እያነሳባት ነበር። እንግዲህ ስለ እናትሽ ምን ታስቢያለሽ? ስለ እናትሽ ታሪክስ የሰማሽው መቼ ነው? በማለት እንግዲህ ከድሮም ጀምሮ ታውቂ ነበር ወይስ የምር እኔን ለማሳመን ነው እንደዛ ያልሽው ብሏት ነበረ። ታዲያ እዝራዬን ማለቱ በጣም አሪፍ ነው። ምክንያቱም እዝራ የሀብልን እናት አይቶታል። ነገር ግን ወይዘሮ መነን እንግዲህ ነገሩን ወደ ሌላ ወስደዋለች። ለራሷ ጥቅም መጠቀሚያ እያደረገች ትገኛለች። የሀብልን እናት እንግዲህ ልጇን ፍለጋ ሰተት ብላ ቤቷ ድረስ የመጣችላትን የሀብልን እናት ማለት ነው መጠቀሚያ አድርጋ የሀብት ማማ ላይ ለመውጣት እየጣረች ትገኛለች። ወይዘሮ መነን የአቶ እስክንድር ባለቤቱና የዛ ቤት ንብረት ወራሽ መሆን ቢያቅታት አሁን ላይ ከዛ ብትባረርም ነገር ግን ለሷ ሌላ እድል የተከፈተላት ይመስላል። የት ድረስ እንደምትጓዝ ባናውቅም የሀብልን እናት ተጠቅማ ለመበልጸግ እያሰበች እያለመች ትገኛለች። እንግዲህ ከ3 ዓመት በኋላ ልጇን ፈልጋ የመጣችው የሀብል እናት ወይዘሮ መነን እጅ ላይ ጥሏታል። ወይዘሮ መነን የሀብል እናት ነኝ፣ ኑሮዬም እዚህ ነበረ እና ደግሞ ሀብታም እንደሆነች ከመጣችበት ሀገር ተገንዝባ ስለ ሀብቷም ስታጣራ ነበረ። ልጄን እንግዲህ የምሰጥሽ አንቺን ሁኔታሽን አይቼ ነው በማለት ስላላት ነገር ስታጣራት ነበረ። እሷም ልጇን ለማሳደግም ሆነ ለልጇ ምንም እንደማታንስና የኖረችበትን ሀገርም ብዙ ዓመት እንደሰራችም ነግራት ይህን ተጠቅማ እንግዲህ ወይዘሮ መነን ኩኩሻ የተባለችን ልጅ በማምጣት የሀብልን ገጸ ባህሪ እንድትጫወት እያደረገቻት ትገኛለች።
እንግዲህ ልጄን በጣም ነው መሳሳላት እንዳይኔ ብሌን ነው ማያት እያለች እያለቃቀሰች ወይዘሮ መነን ጥሩ እናት ለሀብል የሆነች አስመስላ ማለት ነው እንግዲህ ሀብልን በልጅነቷ ስታሰቃያትና አንቺ በጣም ቆንጆ ስለሆንሽ ስታድጊ የሀብት ምንጭ ነው የምትሆኚው ትላት ነበረ። ከሆስፒታል ወስዳ ያሳደገቻትን ልጅ ካደገች በኋላ ለሀብት ምንጯ እንደምታደርጋት ለዛም ነበር እንግዲህ ለእዝራ የዳረቻት ማለት ነው። የአቶ እስክንድር መታመምና በቅርቡ መሞትን ምክንያት አድርጋ ቶሎ ብላ የገዛ ልጇን ወይም ደግሞ ያሳደገቻትን ልጅ ለእዝራ ሳያፈቅራት ሳይወዳት ሳያውቃት እንዲያገባት ያደረገችው በአቋራጭ ንብረቱን በሀብል በኩል ለመውሰድ ነበር ሀሳቧ። እሱ ሳይሳካላት አቶ እስክንድር ሚስጥሯን ደርሶበት ከቤቱ መንቅሮ ካስወጣት በኋላ ሌላ ድራማ ጀምራለች። እሱም እንግዲህ የሀብል እናት መምጣት ለእሷ ትልቅ እድል ሆኖላታል። ልጇ ያልሆነችን ልጅሽ ናት በማለት እንግዲህ ኩኩሻ የተባለችን ልጅ ሀብል ናት በማለት ለሀብል እናት አስረክባለች። እሷም እንግዲህ የምር ልጇን ያገኘች መስሏት በደስታ ልጇን ኩኩሻን ተቀብላታለች ማለት ነው። በመጨረሻም እንግዲህ ኩኩሻ የእሷ ልጅ ሆና እሷ ቤት ገብታለች ማለት ነው። የሀብልን ህይወት ሙሉ ለሙሉ ለኩኩሻ በመስጠት የሀብልን እናት እንግዲህ ንብረት ለማሸሽ ወይዘሮ መነን እየጣረች ትገኛለች። ሀብል ግን ይሄን ነገር እንዴት ልታውቅ ትችላለች ነው ዋናው ጥያቄው። እንግዲህ አንድ ቀን እዝራ ወደ አንድ ሆቴል ሲሄድ ወይዘሮ መነን ከሀብል እናት ጋር ቁጭ ብላ ዝንጥ ብላ እንግዲህ ያች ኬንዳ ወጥራ የምትኖረው ሴት ዝንጥ ብላ ሌላ ሰው መስላ ሆቴል ውስጥ ከዛ ሴት ጋር ያያትና ከማን ጋር ነው ደግሞ ያለሽው በማለት ተናገራትና ለነገሩ አያገባኝም፣ ነገር ግን አሁን ልጠይቅሽ የመጣሁት በጣም ጨካኝ ሴት እንደሆንሽና ሀብልን በልጅነቷ ስታሰቃያት እንደነበረ ልናገርሽ ነው የመጣሁት ሲላት ያኔ የሀብልን እናት ከእሷ ጋር አይቷት ነበር። በዚህ አላበቃም። በሌላ ጊዜ ደግሞ የቢሊን እህት ሆስፒታል ውስጥ ለመጠየቅና እሱ ሊያሳክማት ፈልጎ እሱ ደግሞ በሀብል ጉዳይ እንዲረዳው ማለት ነው ከኩኩሻ ጋር ተገናኝተው ነበረ። ታዲያ ኩኩሻ እንግዲህ እያመለጣት ወሬው ስታወራው ነበረ ትልቅ ሀብት እንደመጣላት እና ህይወቷ ሊቀየር እንደሆነ ብቻ በጣም ብዙ ነገር ህይወቷ ላይ ብዙ ነገሮች የተቀየሩ እንደሆነ አነጋገሯን፣ ድርጊቷን፣ እያንዳንዱ ነገሯን መቀየር እንዳለባትና የቤተ ክርስቲያን ሰው ለመምሰል ደግሞ እየሞከረች እንደሆነ ለእዝራ ስትነግረው ምንድነው ነገር በእርግጥ አያገባኝም ምን ተፈጥሮ ነው ሲላት አይ አሁን ላይ አልነግርህም አለችው። በእርግጥ እሷ ታውቃለች ሀብል የእሱ ሚስት እንደሆነች እና የታሪኩ ባለቤትም ሀብል ራሷ እንደሆነች ታውቃለች። ታዲያ በዚህ ሳትገደብ እሷ ግን ነገሩን ልትነግረው ትፈልጋለች። ለዛም እንግዲህ የሆነ ቀን እነግርሃለሁ አሁን አልነግርህም እያለችው ትገኛለች። ምናልባት እዝራ ነገሩን ሊያውቅ የሚችለው በኩኩሻ በኩል ነው። ከኩኩሻ ጋር ስለሚተዋወቁና ጓደኛም እየሆኑ ስለሆነ ኩኩሻ ደግሞ ሚስጥሩን ለሱ ልትነግረው ትችላለች። ወይዘሮ መነን እንደቋመጠችለት ምናልባት ንብረቱንም ላታገኘው ትችላለች። እንግዲህ ወይዘሮ መነን በሀብል እናት ገንዘብ ሽርፏ እያለች በመኪና ስትሄድ ድንገት እንግዲህ ከአጸደ ጋር ተገናኝተዋል። ታዲያ አጸደ ላይ እንግዲህ ሙሉ ይዛባታለች። አንቺ በእግርሽ እኔ በመኪና እንግዲህ አልተገናኘንም በማለት 200 ብር አውጥታ ለባሲውንሽ ብላ በመስኮት ተወረውረላታለች። በዚህ ሰዓት እንግዲህ አጸደ በጣም ትናደድና በመስኮት ሂዳ እንግዲህ ወይዘሮ መነን ላይ ትተፋባታለች። መነንም የመኪናውን በር በመክፈት እንዴት ብትነቂ ነው ብላ ከሷ ጋር ግብግብ ሲገጥሙ እንደምታዩት አጸደ መነንን መሬት ላይ አጋድማ እየቀጠቀጠቻት ትገኛለች። ውድ ቤተሰቦች የሀብል ትረካችን የዛሬውን ይመስል ነበረ። ቸር ቆዩልኝ።